በእግዚአብሔር ቁጭ በሉ። በድጋሚ እንደምን አመሻችሁ። ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክቡር አቶ ሙስጠፌ መሐመድ የሶማሌ ብሔራዊ ክልላዊ መስተዳድር ፕሬዝዳንት፣ ክቡር አቶ መላኩ አለበል የኢንዱስትሪ ሚኒስትር፣ ክቡር አቶ መሐመድ እድሪስ የሰላም ሚኒስትር፣ የአማራ ክልል አፈ ጉባኤ ወይዘሮ ፋንታይ ተስፋዬ፣ የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው፣ አቶ ተፈሪ አባተ የደቡብ ኢትዮጵያ ክልል ምክትል ፕሬዝዳንት፣ የተከበራችሁ የሃይማኖት አባቶች፣ የተለያዩ የልማት ድርጅቶች ኃላፊዎችና ስራ አስኪያጆች፣ ታላላቅ የግል እና እንዲሁም መለስተኛ ኩባንያ ባለቤቶችና ኃላፊዎች፣ በዛሬው ዕለት እዚህ ፊታችሁ ቆሜ የምናገረው በልማት ተግባር የተጉ የበረቱ ማዕከላቸውና ትኩረታቸው በሙሉ ልማትና ልማት ብቻ የሆነውን እናንተን ውድ ኢትዮጵያውያን ለማመስገን ነው። የኮሪደር ልማት እጅግ ትልቅ ሀሳብ ነው። ሀብትን፣ ሀሳብን፣ እድገትንና ዘመንን ማስተሳሰር ነው። እንደሚታወቀው ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ። ለኢትዮጵያ ከተሞች ምርጫቸው ሁለት ነገር ነው። አንዱ በእውቀት በሀብት ማደግ ከዓለም የስልጣኔ ጉዞ ጋር መሰለፍና ሰልፍን ማሳመር፣ ወይም ከነ ቡቱቷቸውና ቡቱታችን ለዘላለም የተፈረደብን ይመስል ባረጀ ስትራክቸርና አሳቤ ወይም ብሂል ሰጥሞ መናኛ ከተማ መሆን። እርግጠኛ ነኝ ሁለተኛው አይመረጥም። ምናልባት ለመምረጥ የከጀሉ ቢኖሩም ዘመን አይፈቅድም። ጊዜም በረከት አይሰጥም። ይህንን የጉስቁልና መንገድ የሚመርጡ ሁሉ። ስለዚህ ሰልፍን ማሳመር፣ ወደፊት መትጋት የከተሞቻችን ብሂል መሆን አለበት። ዋናው የእድገት ማዕከላት በመሆኑ፣ የኢንዱስትሪ ማዕከላት በመሆኑ፣ የአገልግሎት ማዕከላት በመሆናቸው ነው። የስልጣኔ ማዕከል በመሆናቸው ነው። ስለዚህ የኢትዮጵያ ከተሞች እጣ ፈንታቸው መሰልጠንና መሰልጠን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ሲያስቡ
የሌሎችን ዓለማት የእድገት እንቅስቃሴ ግምት ውስጥ በማስገባት እንቆቅልሽ ሆኖ የኖረውን የኢትዮጵያ የእድገት ጥያቄ they call it a conundrum ለማደግ ኢትዮጵያ በምን መንገድና በምን ያክል ፍጥነት መሄድ አለባት ምን የተለያዩ ጥረቶች ቢኖሩም ነገር ግን ቁልፉን ለይቶ የማወቅና የመረዳት ጉዳይ ነው። እንደኔ አረዳድ የአድዋ ሙዚየምን እጹብ ድንቅ ስራ እና ብሩህነት የብርሃን ፍላጻውን የሰጠ ይመስለኛል። ለዘመናት ተቆፍሮ ድሮ ወጣቶች እያለን አድዋ ሲኒማ ምናምን ይባል ነበር። ከዛ በኋላ ለልማት ተብሎ ለዘመናት ተቆፍሮ ውሉ በማይታወቅ ልኬታ ተቀምጦ የነበረን ዋና ቦታ ኢትዮጵያን በሚዘክር ኢትዮጵያን ማዕከል በሚያረግ ኩነት ታሪካችንን በሚያድስ ልኬታ የአድዋ ሙዚየምን በዛ ልኬታ መገንባት መቻል ለካስ ይቻላል የሚል የቁርጠኝነትና ሬዚሊየንስ መፈስን እንደፈጠረ ጥርጥር የለኝም። ስለዚህ ዕውቀት፣ ሀብት፣ ሰው፣ ብሩህነት ከተስማሙ ኢትዮጵያን ማስፈንጠር ይቻላል። የሌሎችን ዓለም እድገት የምናየው ይሄን ነው። የእድገት ቁልፉ በብልህነት በመገለጥ ስሜት አዲስ ሐሳቦችን በማማተር ህዝብን አስተባብሮ ሳይታክቱ መስራት ነው የእድገት ምንጭ። አዲስ የፈጠርነው ጉዳይ አይደለም። ሌሎች ዓለማት የሄዱበት መንገድ ነው። በመሆኑም በተለይ ቀደም እንደተጠቀስኩት ኢትዮጵያን እንዴት እናሳድጋት የሚለውን እንቆቅልሽ ለመፍታት ቁልፉን ያዝነው ይመስለኛል። ከዚህ በፊት የተሞከሩ አልነበሩም ማለት አይደለም። አሁን ግን ፎር ሹር የሐሳብ ማረጋገጫው ተግባር በመሆኑ ተግባር ደግሞ ሌላ ሐሳብን የሚፈጥር በመሆኑ አሁን ያየነው እድገት ይሄንን የሚዋጅ ነው ለማለት ይቻላል። ስለዚህ ባለው እየጨመሩ እየገነቡ እያሻሻሉ የሚሄዱ ሁሉ ተግባራቸው ሕያው ነው። ተግባራቸው የሚታይ የሚደሰስ በመሆኑ አገርን ያሳድጋል፣ ትውልድንም ያኮራል። ስለዚህ የዚህ አካል ሁሉ ይሆናችሁ ባንዱም ወይም በሌላው መልኩ not only በዛሬ የጎንደር ብቻም ሳይሆን በሌሎች የልማት ስራዎች እጅግ ልትመሰገኑና ልትኮሩ ይገባችኋል እላለሁ። ኢትዮጵያ ሀያል አገር ነው። ኢትዮጵያ እኛ በግንዛቤያችን ወይም ደግሞ በመንደራችን ልኬታ በሰፋ ነው ያስተሳሰብ ምህዳር ብቻ የሚገለጽ አይደለም። ኢትዮጵያን ከኛ በላይ ሌሎች ከፍ ሲያረጉት በዛ ልኬታ የትውልድ የሚጠበቅበትን መከወን ይኖርበታል። ስለ ኢትዮጵያ ተናግረው ዘክረው የማይጠግቡ አያሌ ህዝቦች አሉ። አንዳንዴ እነሱ ባዩን በተመለከቱን ልኬታ ራሳችን ብናይ እንዴት ጸጋ ነው እላለሁ። ብዙ ጊዜ
አልታደልንም ይሄን ለማድረግ። ነገር ግን አሁን የብሩህነት የመሻሻል ሰርቶ የማሳየት የመገለጥ ዘመን በመሆኑ ልክ ሌሎች በሚያሞግሱን በሚያከብሩን ደረጃ በዛ ሰልፍና በዛ ተርታ መገኘት ይኖርብናል። ይሄን ለማድረግ ደግሞ በልማት ጎዳና መገስገስ ይኖርብናል። ኢትዮጵያ ሀያልነት ታሪኳ ብቻ አይደለም። ኢትዮጵያ ሀያልነት መሰረቱ ህዝቦቿ አገር መውደዳቸው ነው። በተስረከረከ ጊዜያዊ ፖለቲካ እሳቤ የሚጓዙ አዲስ ፍጡራን አይደሉም፣ አዲስ ብሂልም አይደለም። በየዘመኑ የተሞከረና የታየ ነው። በሚገርም ሁኔታ ይሄን ሁሉ የለት ዝርክርክ ሀሳብ ኢትዮጵያ ማቸነፍ ይችላለች፣ ፕሪቬል ማድረግ ይችላለች፣ መቀጠል ትችላለች። ይህ ሳንክ ያጋጠማቸው ሀገራት ለመሻገር ሲተረተሩ ይታያሉ። ይህ ህዝብ ግን ይሄን አይፈቅድም። ኢትዮጵያ ታላቅነት መገለጫው ደግሞ ይሄ ነው። የከበሬታው ምንጭ ደግሞ ይሄ ነው። የከበሬታውን ልኬታ ባናዳንቀውም እኛ። ስለዚህ ኢትዮጵያዊነት ሀያል በመሆኑ ይህንን አጥብቆ መቀጠል የተገባ ነው። ጎንደር ቅድም በተደጋጋሚ እንደተጠቀሰው የጋራ የኢትዮጵያውያን የእጅ ስራ ነው። ኢትዮጵያውያን ይሄ አዘቦታዊ ንግግር አይደለም፣ ወይም ደግሞ አዲስ የተገለጠ ዕውቀት አይደለም። በእውቀታቸው፣ በጥበባቸው፣ በወረታቸው፣ በሀብታቸው በጋራ የተገነባ አገር ነው። ከአፄ ፋሲል እስከ አፄ በካፋ፣ ከእቴጌ ምንትዋብ የመጀመሪያዋ ጥበበኛዋ እስከ ሁለተኛዋ ምንትዋብ የራስ አሊ ልጅ ማለት ነው። ከታላቁ ራስ አሊ እስከ ሁለተኛው ራስ አሊ ህንፃዎችና ግንብን ከገነቡ እስከ ግንብ ጠባቂዎች ብዙ ኢትዮጵያውያን ተመላልሰውባታል። ግንብ መጠበቅ ይቻላል። የትውልድ ግን ይሄን የመረጠ አይመስለኝም። መጠበቅ አንድ ነገር ነው፣ በላይ ላይ ይናዳል። ዘመን ሲሸብት ሲጫነው መፍረስ ይጀምራል። በእኛ እድሜ ልኬታ እንኳን ከልጅነት እስካሁን ባለበት ምን ያክል እንደፈረሰ ለመገንዘብ ችለናል። ነገር ግን ከመፍረስ ለማዳን የግዴታ ብሩህነትን ይጠይቃል፣ መወሰን ይጠይቃል። ለዚህም ጠቅላይ ሚኒስትር አብይ ለወሰዱት ወሳኝ እርምጃ ከፍ ያለ ምስጋናዬን ላቀርብ ይፈቀድልኝ። ጎንደር የሰፈሮች መጠሪያዎች ሁሉ ኢትዮጵያዊ መጣሪያ አላቸው። ከጃን ተከል እስከ አባጃሌ፣ ከሸዋኒት እስከ ደራ፣ ከወገሎ እስከ ሳሙና በር ዩኔሚት ብዙ ነው። ሁሉንም ሪፕሬዘንት ያደረጉ የወንዝ ስሞች፣ የተራራ ስሞች የኢትዮጵያዊነት ህብር መቅለጫ ነው ለማለት ይቻላል። መልቲንግ ፖት ነው። ስነ ጥበቡ፣ ኪነ ህንፃው የሁሉም ኢትዮጵያዊ ስሬት ነው። ስለዚህ ጎንደርን የግዴታ የልማት ማዕከል ማድረግ ተገቢ ይሆናል። ልማት ማዕከል ማድረግ ማለት ህዝብን ከድህነት ማውጣት ማለት ነው። ቁልፉ እሱ ነው። ያንዳንዱ የኢትዮጵያ ከተሞች በትውልድ ቅብብሎሽ
መዘመንና ማደግ ይኖርባቸዋል። አሁን የኮሪደር ልማት አንዳንዴ ስሙ አነስ ይላል። ኮሪደር ሲባል it's not about the corridor መተላለፊያው አይደለም፣ ትልቅ ሰፊ ሀሳብ ነው። ጎንደር ብቻም ሳይሆን በተለያዩ ቦታዎች የተጀመሩት የኮሪደር ልማቶች የተሐድሶ ዘመን ዋነኛ ካስማ በመሆናቸው ይህንን ማስፋትና ማጠናከር ይኖርብናል። በጎንደር ብቻ የሚወሰን አይደለም። እውነታው ደግሞ ይህንን የሚያመላክት አይደለም። በተለይ ይህ ፕሮግራም እንዲሳካ በተለያየ ደረጃ የተሳተፋችሁ የግል ባለሀብቶች፣ የከተማው ከንቲባ እና ስታፋቸው፣ የፌደራል መስሪያ ቤት የሥራ ኃላፊዎች እና ሰራተኞች የተለየ ድርሻ በመውሰድ ላደረጋችሁት አስተዋጽኦ ሁሉ የላቀ ምስጋናዬን አቀርባለሁ። የተለያየ ቅድም እንደሰማነው በእውነቱ ከጠበቅኩት በላይ ነው። ልባችሁን ከፍታችሁ ህሊናችሁን ሰጣችሁ የጎንደር ልማት ፕራይም ሚኒስተር አብይ የጀመሩት የበለጠ እንዲሰፋ ፕሮጀክት ስፔሲፊክ ነው። በነገራችን ላይ በፕሮጀክት ተቋጥሮ የተቀመጠ ነው። ከትንሽ እስከ ከፍተኛ ላደረጋችሁት አስተዋጽኦ ሁሉ የከበረ ምስጋናዬ ይድረሳችሁ። የጥበብ ሰዎች ጎንደር በዜማ አይታማም ነበር። የተወሰኑ ድምፃውያንን ተመልክቻለሁ። ለምስጋና የለሰለሰ ድምፅ ለጎንደር ንፉግ አይመስለኝም ነበር። እኒህ ከመካከላችን የተገኙትን ዘማሪያን ወጣቶቹን እንዲሁም ደግሞ የተለያዩ ጣዕመ ዜማ ውብ ያሰሙንን የሙዚቃ ተጫዋቾችን ሁሉ ላመሰግን እወዳለሁ። ቅድም እንዳልኩት የመንደር ሰዎች በኪነ ጥበብ በስነ ጥበብ አይታሙም ነበር። ዛሬ ግን ብዙዎቹን አላየኋቸውም። ለጎንደር ያልሆነ ለምን ይሆናል የሚል ጥያቄ አጭሮብኛል። ስለሆነም የመገለጥና የብሩህነት ጊዜ ስለሆነ ግምት ውስጥ የምታስገቡት ሌላ አይነት ስልባቦት ካለ ጥረጉት ለማለት ነው የምፈልገው። ለዚህ ነው የጥበብ ተሰጥኦ። በልማት ጎዳና ከሄድን ሰላማችን ይጸናል። ሰላማችንን ካጸናን አስተውሎታችን፣ ሐሳባችን ሁሉ ይሰፋል፣ ይዳብራል። ነውጥ የሚያሰላስል ሰላም የለውም። ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውካል። የእድገትም እንቅፋት ነው። ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል። ፍቱን መድኃኒቱ ግን ሰላም ልማት በመሆኑ አስተዋይነትና አርቆ ሐሳቢ በመሆን ስንቃችንና መንተራሻ መከዳችን ደግሞ ሰላማችን አድርገን ኃይላችን አዳብረን ካለም ፊት በሞገስ በክብር መቆም አለብን። የፈጠነ የሚንደረደር ዓለም ለዘላለም ኋላ ቀር መባል አታካች ነው፣ አድካሚ ነው። አሁን ግን ዘመኑ ያንንም ስለማይፈቅድ
ያንዳንዱ ሰልፉን ማሳመር የግዴታ ነው። በአምባጓሮችን ልኬታ የምንመዘን ሳይሆን በልማት አስተዋጽኦችን የምንለካ መሆን ይኖርብናል። ሁላችሁንም እንደገና በድጋሚ አመሰግናለሁ። እኔ ልናገር አልነበረም የመጣሁት ነው ተረፋፈደ ነበር ቅድም የነገሩኝ እና የመሰለኝን አቅርቤያለሁ። ኢትዮጵያ እድለኛ ነች። ብሩህ ትጉህ መሪዎች አሏት። ስለሆነም ተስፋችን ብሩህ ነው፣ የጸና ነው። እንደገና በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።